እንግዲህ ሳምንት በቤተ ክርስቲያናችን አጠራር ምን ይባላል? ሰሙነ ሕማማት ይባላል። ስለ ጌታችን ስለ ኢየሱስ ክርስቶስ ሕማማት ወይም ስለ መከራው፣ ስለ ግርፋቱ፣ ስለ ስቅለቱ የምናስብበት ወቅት ነው። በእርግጥ የክርስቶስ ሕማማት በዓመት አንድ ጊዜ ብቻ የምናስበው አይደለም። የየዕለት ርዕስ ነው። በየቀኑ፣ በየሳምንቱ፣ በየወሩ፣ በየዓመቱ ልናስበው የሚገባ ነው። ግን አሁን በዚህ ሳምንት በተለየ መልኩ ሕማማቱን እናስባለን እና ለምንድን ነው ጌታ በቀራንዮ የተሰቀለው ስንል ቀራንዮ ማለት ምን ማለት ነው? የራስ ቅል ማለት ነው። ስለዚህ ጌታ በራስ ቅል ስፍራ የተሰቀለው ሁል ጊዜ መከራው፣ ሞቱን፣ መስቀሉን እንድናስብ ነው ወገኖች። ይሄ ብቻ አይደለም። የ5500 የአባቶቻችን የመከራ ዘመን ዓመተ ኩነኔ፣ ዓመተ ፍዳ የሚባለውን ያንን ዘመን የምናስታውስበት ወቅት ነው። እንደምናስታውሰው በብሉይ ኪዳን ጊዜ ምንም በጎ የሰሩ ክፉም የሰሩ ለእግዚአብሔር የኖሩ ለእግዚአብሔር ያልኖሩ በጠቅላላ ወደ ሲኦል ይገቡ ነበር። በሥጋ ሞት ላይ የነፍስ ሞት ነበረባቸው። ወደ መቃብር በመውረድ ላይ ወደ ሲኦል መግባት ነበረባቸው። ለምን? በጥንተ አብሶ ምክንያት። ለዛ ነው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? እያለ ሲናገር እናየዋለን። ስለዚህ ለ5500 ዘመን ሞት ጥንተ አብሶ በተባለ መውጊያ ነፍሳትን እየወጋ ወደ ሲኦል ይጥል ነበር። ሲኦል ድል መንሻ በተባለ ኃጢአት ወይም ጥንተ አብሶ ነፍሳትን እየያዘ ወደ ሲኦል ያስገባ ነበር። ስለዚህ ያንን የመከራ ዘመን ጽድቃችን እንደ መርገም ጨርቅ ተቆጠረብን ብለው እስኪናገሩ ድረስ ልብ ሁሉ ለድካም ራስ ሁሉ ለሕመም የሆነበትን ያንን ዘመን የምናስብበት ሳምንት ነው። ይሄ ብቻ አይደለም። አሁን ቅዱስ ሳምንት ይባላል። ቅዱስ ማለት ምን ማለት ነው? ልዩ ማለት ነው። በዚህ ሳምንት የጌታ መከራ ስለሚታሰብ ከሱ ቅድስና የተነሳ ሳምንቱን ቅዱስ ተብሏል። ወገኖቼ ሁሉ ስለ እርሱ ይከብራል። እመቤታችን ቅድስት ድንግል ማርያም ብትከብር እሱ በመውለዷ ነው። ቅዱሳን መላእክት ቢከብሩ እሱን ያለ እረፍት ቢያመሰግኑ ነው። ነቢያት ቢከብሩ ስለ እርሱ ትንቢት ቢናገሩ ነው። ሐዋርያት ቢከብሩ ስለ እርሱ ቢሰብኩ ነው። ሰማዕታት የተባሉት ስለ እርሱ ሳይሳሱ ሕይወታቸውን ስለሰጡ፣ አንገታቸውን ለስለት ደረታቸውን ለጦር ስለሰጡ ነው ወገኖች። ደናግል የከበሩት ዕድሜያቸውን ለእግዚአብሔር ስለሰዉ ነው። ሁሉ ስለ እርሱ ከብሯል። እሱ ግን ከራሱ በሆነው ማንነት የከበረ ጌታ ነው። ስሙ የተመሰገነ ይሁን። አንግሱኝ የማይል ንጉሥ፣ አጽድቁኝ የማይል ጻድቅ፣ አክብሩኝ የማይል ክቡር የሆነ አምላክ ነው እግዚአብሔር። ስለዚህ ከሱ ቅድስና የተነሳ ሳምንቱም ተቀድሷል። ቅዱስ ሳምንት ይባላል። ይህ ብቻ አይደለም። የመጨረሻው ሳምንት ይባላል። ጌታ የተግባሩ ወይም ምሳሌ አርአያ የሚሆንበትን ነገር የደመደመበት የፈጸመበት ተፈጸመ ብሎ እስኪናገር ድረስ ስራውን ሁሉ ያካተተበት ሳምንት ይህ ሳምንት ነው። ስለዚህ የመጨረሻው ሳምንት ይባላል። ራሱ ተናግሯል። በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ በጸሎቱ ላይ ምን ብሏል? እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ ይላል። ጌታ ዝም ብሎ አይደለም ወደዚች ምድር የመጣው። ብዙ ዓላማ አለው፣ ብዙ እቅድ አለው። የመጀመሪያው አርአያና ምሳሌ ለመሆን ነው። በሕይወቱም በቃሉ ምሳሌ ለመሆን ጌታ ወደዚች ምድር መጥቷል ወገኖች። ስለዚህ ከኛ የሚጠበቀው ምንድነው? እሱን መምሰል ነው። እሱ ባሳየን መንገድ መሄድ ነው ወገኖች። በነገራችን ላይ ከዚህ በፊትም ብያችኋለሁ፣ ክርስትና ማለት በአጭር ቃል ሲገለጥ ክርስቶስን መስሎ መኖር ነው። እሱ የረገጠውን አስተካክሎ መርገጥ፣
እሱ በጻፈበት ላይ ደርቦ መጻፍ፣ እሱ የተናገረው ደግሞ መናገር፣ እሱ ያደረገው ደግሞ ማድረግ። ይሄ ነው የክርስትና መገለጫ ወገኖች። የቤተ ክርስቲያንም ጭንቀቷ ምንድነው ካልን እኛ ክርስቶስን እንድንመስል ነው። አንዲት እናት የምትጨነቅበት እኮ ጉዳይ አላት። መቼም ልጅ ሲወለድ የተወለደው ልጅ የእናቱ ለመሆኑ ምንም ጥርጥር የለውም። እናቱ 9 ወር ከ5 ቀን በሆዷ ትይዘዋለች፣ ከዛ ምጣ ትወልደዋለች፣ ከዛ ታጠባዋለች። ስለዚህ የተወለደው ልጅ ለእናቱ ለመሆኑ ጥርጥር የለውም። የአባቱ ለመሆኑ ግን እሱን መምሰል አለበት። እሱን መምሰሉ ማህተሙ ነው፣ ማረጋገጫው ነው። ስለዚህ ብዙ ጊዜ እናቶች የወለዱት ልጅ አባቱን እንዲመስል ይጨነቃል። ቁርጥ አባቱን ነው የሚመስለው ይላሉ አንዳንዴ። ቤተ ክርስቲያንም የምትጨነቅበት እናት ቤተ ክርስቲያን የምትጨነቅበት ጉዳይ አላት። ጭንቀቷ ምንድነው ካለ እኛ ልጆቿ አባታችንን እንድንመስል፣ ክርስቶስን እንድንመስል፣ ጌታችንን እንድንመስል። ምክንያቱም እሱ ከፍ ብሎ የሚታየን ሰንደቅ ዓላማ፣ ምሳሌ፣ መምህር እሱ ነውና ስሙ የተመሰገነ ይሁን። ስለዚህ ለአብነት መጥቷል። ይሄ ብቻ አይደለም፣ ለቤዛነት ስለኛ ምትክ ለመሆን የኛን መከራ ለመቀበል፣ ግርፋታችንን ለመገረፍ፣ ሞታችንን ለመሞት፣ መስቀላችንን ለመሸከም ቤዛ ሁሉ ዓለም ለመሆን ጌታችን ወደዚህ ምድር መጥቷል። እንደውም ስለ ቤዛነት ሲነገር አንድ በምሳሌ የሚባል ነገር አለ። አንዲት እናት ፊቷ ላይ ጠባሳ አለባትና ልጇ ግን ያፍርባታል። ጓደኞቹ ሲመጡ እናቱን ወደ ጓዳ ያስገባል። ለምን? ስላፈረ። ታዲያ በአንድ ወቅት እስኪ ቁጭ በል ልንገርህ ብላ አስቀመጠችውና ታውቃለህ ይሄ ጠባሳ በምን ምክንያት እንደመጣ? በአንድ ወቅት ቤቱ በእሳት ነደደ፣ አንተ ደግሞ ቤት ውስጥ ነበር። ስለዚህ አንተን ለማዳን ስል ነው እኔ በእሳት የተቃጠልኩት። ስለዚህ እዚህ ፊቴ ላይ ያለው ጠባሳ ያንተ ጠባሳ ነው፣ አንተ ላይ ያለው መልክ ደግሞ የኔ መልክ ነው አለች። እናት ለልጆቿ ስትል ጠባሳ ተረፈች፣ በእሳት ተቃጠለች። ይሄ ምን ይባላል? ቤዛነት ይባላል ወገኖች። ክርስቶስን የሚያደርገው ይህንን ነው። የኛን ቁስል ነው የቆሰለው፣ የኛን ደም ነው የደማው። ስለዚህ እሱ ላይ ያለው የችንካር ምልክት የኛ የችንካር ምልክት ነው። እኛ ላይ ያለው መንፈሳዊ ውበት ደግሞ የሱ ውበት ነው፣ የሱ ድምቀት ነው ወገኖች። ይሄ የቤዛነቱ ውጤት ነው። ስሙ የተመሰገነ ይሁን። ስለዚህ ለቤዛነት ጌታ መጣ። ታዲያ ይህ ሳምንት እያንዳንዱ ቀን በውስጡ የምናስበው ነገር ደግሞ አለ። ለምሳሌ ዛሬ ሰኞ፣ በዚህ ቀን 2 ነገር ይታሰባል። የመጀመሪያው ጌታ ወደ ኢየሩሳሌም ከገባ በኋላ ቤተ መቅደሱን ከሻጮች ከነጋዴዎች ያጸዳበት ቀን ነው። ቤቱን አጽድቶ ቤቴ ጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ የወንበዴዎችን መደበቂያ አደረጋችሁት ብሎ የተናገረበት ያስተማረበት ይታሰባል። ወገኖች የዚህች ቤተ ክርስቲያን እኮ ጠባቂ ያለ፣ ይቺ ቤተ ክርስቲያን ፈተና ሲበዛባት ደም መጣጮቿ ሲበዙ የዚህች ቤተ ክርስቲያን ጠባቂ የለም እንዳትሉ ወገኖች፣ አይኑ እዚህች ቤተ ክርስቲያን ላይ ጣልቃ ይገባል። አታስታውሱም? ጳውሎስ ቤተ ክርስቲያንን ያሳድር ነበረ። በኋላ ክርስቶስ ጣልቃ ገባ። በደማስቆ ብርሃን አስቆመው። ለምን ታሳድደኛለህ ብሎ አይኑ እስኪጣወር ድረስ አስቆመው ወገኖቼ። እግዚአብሔር ጣልቃ ይገባል ወገኖቼ። ስሙ የተመሰገነ ይሁን በእውነት። ስለዚህ መቅደሱ የጸዳበት ወቅት ስለሆነ እሱ እናስባለን። ይህ ብቻ አይደለም። መርገመ በለስ ተርቦ ወደ አንዲት በለስ ሲጠጋ ፍሬ ያጣባት፣ ስለዚህ ለዘላለም ፍሬ አይገኝብሽ ብሎ የረገመው ሁኔታ ይታሰባል። ዛሬ እንመጣበታለን፣ በሰፊው እንማራለን። ማክሰኞ ደግሞ ከመሰቀሉ በፊት የመጨረሻው ያስተማረው ትምህርት የሚታሰብበት ነው። በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 23 ላይ፣ በሉቃስ ወንጌል ምዕራፍ 21 ቁጥር 28 ላይ፣ በማርቆስ ወንጌል ምዕራፍ 12 ቁጥር 2 ላይ ተጽፏል። መቅደሱን ከሻጮች ከነጋዴዎች ካጸዳ በኋላ ንገረን እስቲ ይህንን በምን ስልጣን ነው የምታደርገው ብለው ጠይቀውታል።
እንደውም ቀኑ የጥያቄ ቀን ይባላል። ለነሱ መልስ የሰጠበት ብዙ ትምህርት ያስተማረበት ወቅት ነው። መቼ? ማክሰኞ። ረቡዕ ደግሞ ምክረ አይሁድ የተፈጸመበት፣ አይሁድ ክርስቶስ እንዲያዝ ወስነው ትእዛዝ ያስተላለፉበት። በእርግጥ ጨንቋቸው ነበረ። ምክንያቱም ወቅቱ የአይሁድ ፋሲካ ነው። ጌታን ደግሞ ብዙ ሰው ይከተለው ነበር። ስለዚህ በአይሁድ ፋሲካ ግርግር እንዳይነሳ ተጨንቀው ነበረ። በመሃል ማን መጣ? ይሁዳ መጣ። እኔ አሳልፌ እሰጣቸዋለሁ። ስለዚህ ጭንቀታቸው ተወገደ። እሱ በጥቆማ ጌታን አሳልፈው እንደሚሰጣቸው ነገራቸው። ከዛ ውሳኔ ያስተላለፉ። ሐሙስ ብዙ ነገር የተከናወነበት ነው። ሐሙስ ጌታ የደቀ መዛሙርቱን እግር ዝቅ ብሎ ያጠበበት፣ በእውነት ትህትናን ያስተማረበት፣ ስንት ነገር የሚረግጥ እግር ዝቅ ብሎ አጥቧል። ትህትናን ከክርስቶስ ተማሩ። የአዲስ ኪዳን የቁርባን ስርዓት በተግባር በምሳሌነትም ያሳየበት። ይሄ ብቻ አይደለም። በምሴተ ሐሙስ የደም ላም እስኪያልበው ድረስ እየወደቀ እየተነሳ ወደ አባቱ የጸለየበት ቀን ነው ሐሙስ። ዓርብ ደግሞ ዓለም ሁሉ እንዲድን ስለኛ መከራ የተቀበለበት፣ የተገረፈበት፣ በመስቀል ላይ የተሰቀለበት፣ የሞተበት ቀን ነው ዓርብ። ቅዳሜ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ከሲኦል ያወጣበት፣ የማረከበት፣ ወደ ገነት ያፈለሰበት ወቅት ነው ቅዳሜ። እሁድ መግነዝን፣ መቃብርን፣ ሲኦልን፣ ዲያብሎስን ድል አድርጎ ዳግመኛ ሞት ላይ ይዘው የትንሣኤያችን በኩር ሆኖ የተነሳበት ዕለት ነው። ክብርና ምስጋና ለአምላካችን። ስለዚህ ሳምንቱ በእንዲህ አይነት ሁኔታ ነው የሚያልፈው። ታዲያ ዛሬ በተለይ በሰፊው ስለ መርገመ በለስ ነው ዛሬ የሚታሰበውና እስኪ ክፍሉን ለማየት እንሞክር። ሲጀምር የማቴዎስ ወንጌል ቅድም አንብቤላችኋለሁ ምዕራፍ 21 ቁጥር 18 ላይ በማለዳም ወደ ከተማ ሲመለስ ተራበ ይላል። ይህንን ለመረዳት ግድ ከላይ ገጸ ንባቡን ማንበብ ያስፈልጋል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ቤታችሁ ገብታችሁ አንብቡት። ጌታችን በአህያ ላይ ተቀምጦ ወዴት ገባ? ወደ ኢየሩሳሌም ገባ። ታዲያ የሚቀድሙትም የሚከተሉትም ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ በጌታ ስም የሚመጣ የተመሰገነ ነው፣ ሆሳዕና በአርያም እያሉ ያመሰግኑት ነበር። ታዲያ ጌታ ኢየሩሳሌም ከገባ በኋላ እዛው አላደረም። ወደ ቢታንያ ሄዶ ቢታንያ ነው ያደረው። ከቢታንያ ሲመለስ በማለዳ ተራበ። ጌታ በመጽሐፍ ቅዱስ ላይ ስታዩት ተራበ ሲል አንዳንዴ ታያላችሁ። መጽሐፍ ቅዱስ ተጠማም ይላል፣ ሲተኛም ታዩታላችሁ። ለምን ስትሉ ኢየሱስ ክርስቶስ ክብር ይግባውና ፍጹም አምላክ ፍጹም ሰው። ኢየሱስ ክርስቶስ መለኮት ብቻ አይደለም፣ ስጋም አለው። ስጋም ብቻ አይደለም፣ መለኮትም አለው። ስለዚህ ተራበ ሲል እንደውም ተዋህዶን ነው የሚያስተምረን ወገኖች። ተዋህዶ ማለት ምን ማለት ነው? ተዋህዶ ማለት ሁለት አካላትን አስቡ። ሁለት አካል አለ። የመጀመሪያው አካል መለኮት ነው። የማይራብ፣ የማይጠማ፣ የማይሞት፣ የማይደክም፣ ከፍ ያለን ነገር ለመያዝ የማይንጠራራ፣ ዝቅ ያለን ነገር ለመያዝ ጎንበስ የማይል ምሉ በኩልሄ በሁሉ ስፍራ ያለ ማለት ነው የመለኮት አካል። ሌላው ደግሞ የሥጋ አካል አለ። የሚራብ፣ የሚጠማ፣ የሚሞት፣ የሚያንቀላፋ ውስን የሆነ ግዙፍ የሆነ የሥጋ አካል አለ። እነዚህ ሁለቱ አካላት በተዋህዶ ስንት ሆኑ ነው የምንለው? አንድ የሥጋ ገንዘብ በተዋህዶ ለመለኮት ሆነ። የመለኮት ገንዘብ በተዋህዶ ለምን ሆነ? ለሥጋ ሆነ። አንዱ አንዱን ሳያጠፋ መለኮት ሥጋን አቃጥሎ ሳያጠፋ ሥጋም መለኮትን ውጦ ሳያስቀር በተዓቅቦ በመጠባበቅ ሁለቱ አካላት ስንት ሆኑ? አንድ። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው። ለዛ ነው የተራበው። ስለ ተዋህዶ መጽሐፍ ቅዱስ ይነግረናል። የተወሰኑ ጥቅስ ልንገራችሁ። የመጀመሪያው በማቴዎስ ወንጌል ምዕራፍ 3 ላይ እግዚአብሔር አብ በሰማይ ሆኖ የተናገረው እናስታውሳለን አይደል? ጌታ ተጠምቆ ሲወጣ ይህ
የምወደው ልጄ ነው ብሎ መስክሯል። መለኮትን የተዋሃደው ሥጋ ልጄ ነው አላለም። ሥጋን የተዋሃደው መለኮት ልጄ ነው አላለም። ገንጥሎ አልተናገረም። በአንድ አንቀጽ ይህ የምወደው ልጄ ነው አለ። ለምን? ኢየሱስ ክርስቶስ አንድ ስለሆነ፣ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ። ይህ ብቻ አይደለም። በሐዋርያት ሥራ ምዕራፍ 3 ቁጥር 15 ስታነቡ የሕይወትን ራስ ገደላችሁት ይላል። የምን ራስ? የሕይወትን ራስ ገደላችሁት ይላል። ይሄ ቃል አሁን የተነገረው ለማን ነው? ለመለኮት ነው። ለመለኮት ነው እንዳንል ገደላችሁት ይልብናል። መለኮት ደግሞ አይሞትም። ይሄ ቃል ለሥጋ ነው እንዳንል ደግሞ የሕይወት ራስ ይለዋል። ሥጋ ደግሞ በራሱ የሕይወት ራስ መሆን አይችልም። ስለዚህ ባጭር ቃል ይሄ ጥቅስ ለማን የተነገረ ነው? ለኢየሱስ ክርስቶስ በተዋህዶ ለከበረው ጌታ ለእርሱ የተነገረ ነው ወገኖች። አንድ ጥቅስ ብቻ ልጨምርላችሁ ስለ ተዋህዶ። በዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ፊተኛውና መጨረሻው ሕያውም እኔ ነኝ፣ ሙቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ስሙ የተመሰገነ ይሁን። አሁን ይሄ ቃል ለማን የተነገረ ነው? ለሥጋ ብቻ ነው ወይስ ለመለኮት የተነገረ ነው? ለመለኮት ነው እንዳለን እዚህ ጋር ሙቼ ነበርሁ ይላል። ቀደም እንዳልኳችሁ መለኮት ደግሞ በባህሪ አይሞትም። ይሄ ቃል ለሥጋ ነው እንዳልን ፊተኛውና መጨረሻው እኔ ነኝ ወይም አልፋና ኦሜጋ እኔ ነኝ እያለ ነው። ሥጋ ደግሞ በራሱ አልፋና ኦሜጋ መሆን አይችልም። ስለዚህ ባጭር ቃል አሁንም ይሄ ቃል የተነገረው ለማን ነው? ከሁለት አካል አንድ አካል ለሆነው ለኢየሱስ ክርስቶስ ነው። ስለዚህ ተራበ ሲል ተዋህዶን የሚያስረዳ ነው። በማለዳ ነው ደግሞ የሚለው፣ ጠዋት ላይ ነው የተራበው። ስለዚህ ወገኖቼ ውስጥ ምስጢሩን ስናይ ጌታ የተራበው አንድም ጽድቅን ነው፣ በጎ ስራ ነው። በመስቀል ላይም እኮ ተሰቅሎ ተጠማው ብሏል አይደል? ግን ሲያመጡለት እኮ አልጠጣም። እሱ የተጠማው ጽድቅን ነው ወገኖች፣ የሰውን በጎነት ነው የተጠማው። እግዚአብሔር ከኛ የሚጠብቀው በጎ ነገር አለ። ቁጥር 19 ላይ በመንገድም አጠገብ በለስ አይቶ ወደ እርሷ መጣ፣ ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜው ደረቀች ይላል። ወደ ማን መጥቶ? ወደ በለሲቱ መጥቶ። ጌታችን ችግሮችን አይፈራቸውም ነበረ። ፈተናዎችን፣ ህመሞችን፣ መከራዎችን አይፈራቸውም ነበር። እንደውም ይቀርባል። ለሶስት ነገር ይጠቀምባቸዋል። የመጀመሪያው ለክብሩ መግለጫ ይጠቀምባቸዋል። አታስታውሱም? በዮሐንስ ወንጌል ምዕራፍ 11 ላይ ማርያምና ማርታ ወደ ጌታ መልእክት ላኩበት። የምትወደው አልዓዛር ታሟልና ፈጥነ ድረስ አሉት። እሱ ግን ይሄንን ሰምቶ 2 ቀን በዛው አደረ። ከዛ በኋላ ለደቀ መዛሙርቱ ምንድነው ያለው? ይሄ ህመም የእግዚአብሔር ልጅ በእርሱ እንዲከብር ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። አያችሁ፣ ህመሞችን፣ መከራዎችን፣ ችግሮችን ለክብሩ መግለጫ ይጠቀምባቸዋል። አንዳንድ ጊዜ በህይወት ብቻ አይደለም፣ በሰላምና በፍቅሩ ጊዜ ብቻ አይደለም፣ በመከራም ወገኖች እግዚአብሔርን የምናከብርበት ሁኔታ አለ። ስሙ የተመሰገነ ይሁን። ይሄ ብቻ አይደለም፣ የትምህርቱ ርዕስም ያደርጋቸዋል። በዚች በለስ ምክንያት ስለ እምነት፣ ስለ ጸሎት ጌታ አስተምሯል እኮ። ስለዚህ እያንዳንዱ ነገሮችን እግዚአብሔር ለትምህርት ይጠቀምባቸዋል። እሱ መንገደ ብዙ ነው። በመጽሐፈ ኢዮብ ምዕራፍ 37 ላይ ተጽፏል። እግዚአብሔር በአንድ መንገድ በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም ተብሎ ተጽፏል። አደራችሁን ወገኖቼ፣ እግዚአብሔር የሚናገረው እዚህ አትሮንስ ላይ ብቻ ነው፣ እዚህ ጋር ቆሞ በሚናገረው ሰባኪና ቄስ ብቻ ነው ብላችሁ እንዳትደመድሙ። እግዚአብሔር መንገደ ብዙ ነው። በመከራ ይናገራል፣ በዝማሬ ይናገራል፣ በስብከት ይናገራል፣ በተፈጥሮ ይናገራል። በእያንዳንዱ የኑሮና የህይወታችን እንቅስቃሴ ውስጥ የእግዚአብሔር መልእክት አለ፣ የእግዚአብሔር ትምህርት አለ። አባ አንጦንስ የሚባሉ አንድ የመነኮሳት ሁሉ አባት አሉ፣ ታውቃቸዋላችሁ በብዛት እና እኛ አባት በረከታቸው ይደርብን። ምንኩስና በጀመሩ ወቅት የሚጸልዩት ወንዝ ዳር ነበረ እና ሲጸልዩ አንዲት ሴት
ልብሷን አውልቃ ገላዋን ስትታጠብ ያያል። በዛ ጊዜ አንቺ ሴት በመነኩሴ ፊት ለምንድን ነው ልብስሽን የምታወልቂ ብለው ጠየቋት። እቺም ሴት በጥያቄው ብዙም ሳትደነቅ እየሳቀች እንዴ እኛ እኮ ያለነው በቦታችን ነው፣ አንተ ግን ያለኸው ያለ ቦታ ነው አለች። ልክ ነው፣ የኔ ቦታ እዚህ አይደለም፣ የኔ ቦታ የምድረ በዳው እምብርት በረሃ ነው ብሎ ወደ በረሃ ተጓዘ ይላል ታሪካቸው። ከማን ተምሮ? ከዚች ሴት ተምሮ። አያችሁ፣ ቅዱሳን በተፈጥሮ ይማሩ ነበር። ችግሮችን የትምህርቱ ርዕስ ያደርጋቸው ነበር። ይሄ ብቻ አይደለም፣ የአድናቆቱ አደባባይ ያደርጋቸዋል። ጌታ በለሱን ከዛሬ ጀምሮ ለዘላለም ፍሬ አይገኝብሽ ሲላት ወዲያው ደረቀች። ከዛ ደቀ መዛሙርቱ ተደነቁ። አያችሁ፣ ችግሮችን የማድነቂያ አደባባይ ያደርጋቸው ነበር። መደነቅ ደግሞ ምንድነው? አምልኮ እኮ ነው። ወይ እግዚአብሔር ይህንን ሰራ፣ ይህንን አደረገ ብሎ መደነቅ ምንድነው? አምልኮ ነው ወገኖች። ስለዚህ መከራዎችን ያድናቆቱ አደባባይ ያደርጋቸው ነበር። ታዲያ በለስዋ ምንድነች? ጌታ ጉዳዩ ከበለሱ ጋር ብቻ አይደለም ወገኖች። በበለሱ ውስጥ ሊናገረው የፈለገው ነገር አለ። የበለሱ ትርጓሜ ምንድነው? የመጀመሪያው በለስ የተባለችው እስራኤል ናት። እግዚአብሔር ለእስራኤላውያን ምን ያላደረገው ነገር አለ? በየዘመናቱ መሳፍንትን እያስነሳ፣ ካህናትን እያስነሳ፣ ነቢያትን እያስነሳ፣ ደጋግ ነገሥታትን እያስነሳ በመጨረሻም አንድያ ልጁን ልኮ ተንከባክቧቸው ነበረ። ግን አልተቀበሉትም ወገኖች። በተለይ ከግብፅ ባርነት ሲወጡ የእግዚአብሔርን ታምራት በብዛት እናያለን። ተጠማን ሲሉ ከዓለት ላይ ውሃ እያፈለቀ፣ ተራብን ሲሉ ከሰማይ መና እያወረደ፣ በቀን ደመና ዘርግቶ በሌሊት አምደ ብርሃን አድርጎ፣ ጠባቂ መልአክን መሪ ሙሴን አድርጎ ወገኖቼ በልዩ እንክብካቤ ነበረ ወደ ተስፋይቱ ሀገር ወደ ከነዓን የወሰዳቸው። እነሱ ግን ፍሬ አልባ ሆኑ። ፍሬ ሃይማኖት የላቸውም ነበር። የመንፈስ ፍሬ፣ የንስሐ ፍሬ፣ የጽድቅ ፍሬ አጣባቸው። ለዛ ነው በማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ጌታ የተናገረው ነገር አለ። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል፣ ወደ እርሷ የተላኩትን የምትወግር፣ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ፣ እናንተ ግን አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል አላቸው። ዶሮ በክንፎቿ ጫጩቶቿን እንደምትሰበስብ እኔም ስንት ጊዜ ወደድኩ አለ። አንድ ጊዜ እኮ ብቻ አይደለም፣ ብዙ ጊዜ እሰበስባችሁ ዘንድ፣ አንድ አደርጋችሁ ዘንድ፣ በህብረት አቆማችሁ ዘንድ ብዙ ጊዜ ወደድኩ አለ። እናንተ ግን አልወደዳችሁም። ስለዚህ ቤታችሁ የተፈታ ሆኖ ይቀርላችኋል። እንዳለውም አልቀረ። በ70 ዓመተ ምህረት ጥጦስ የተባለ ሰው መጥቶ ከተማውን ወሮ መቅደሱን አፍርሶ ቅጥሩን አቃጥሎ ህዝቡን በአራቱም አቅጣጫ እንደ ጨው በተነው። ከዛ ጊዜ ጀምሮ ለ1947 ዓመት እስራኤል የምትባል ሀገር ጠፍታ ነበር ወገኖች፣ ከካርታ ላይ ራሱ። የ70 ዓመት እድሜ እኮ ነው ያላት ድጋሚ ከተቋቋመች ወገኖች። ስለዚህ በለስ የተባለችው እስራኤል ናት። ከዛ ጊዜ ጀምሮ እንደተባለው እስራኤልን የሚጠቅም ሰው አልተነሳም። ፍሬ አይገኝብሽ ብሏታል። ከተመረጡት በቀር አንድ እስራኤልን የሚጠቅም አልተነሳም ወገኖች። በለስ የተባለችው እስራኤል ናት። አንድም ሕገ ኦሪት ጌታችን ወደዚች ምድር ሲመጣ ሕገ ኦሪት ዳርቻዋን አስፍታ ነበር። በእስራኤል ብቻ ሳይሆን በአሕዛብም ሀገር ጭምር በሕገ ኦሪት የሚኖሩ ብዙ ሀገሮች ነበሩ ወገኖች። ግን ፍሬ የላትም ነበር። ሕይወት አታሰጥም ነበር። የእግዚአብሔርን መንግሥት አታስወርስም ነበር። ስለዚህ በአንጻረ በለስ ኦሪትንም እየረገመ ነው የምናየው። ወይም ደግሞ ረገመ ስንል በመተካት ሲሽር ነው የምናየው። የኦሪቱን ስርዓት ስናይ፣ አንዳንድ ህጎችን ስናይ በመተካት የተሻሩ እኮ አሉ። ለምሳሌ
ሰው ሲበድል ኃጢአት ሲሰራ ስለ ኃጢአቱ ስርየት የእንስሳ ደም ያፈስ ነበር። የበግ የፍየል የዋኖስ ደሞችን ያፈስ ነበር። አሁን በአዲስ ኪዳን ግን የለም። በክርስቶስ ደም በመተካት ያ የቀደመው ሥርዓት ተሽሯል። አሁን ከኃጢአት የሚያድነን ከሞት የሚያድነን የክርስቶስ ደም ነው ወገኖች። ደሙ ቅጥራችን ነው። አሁን ደሙ ክብራችን ነው። አሁን ይሄ ብቻ አይደለም፣ ምኩራብ በቤተ ክርስቲያን ተተክቷል ወገኖች። ስለዚህ በለስ የተባለችው አንድም ኦሪት ነች። ይሄ ብቻ አይደለም፣ ኃጢአት ልክ ነው። ጌታ ሲመጣ አሁንም በምድር ላይ ኃጢአት ሰፍቶ ነበረ፣ ጥንተ አብሶ ሰልጥኖ ነበረ። ስለዚህ በአንጻረ በለስ አሁንም ማንን ሲረግም ነው? ኃጢአትን ሲረግም ነው ወገኖች። ኃጢአትና እግዚአብሔር ላይስማሙ ላይታረቁ ተለያይተው ይኖራሉ ወገኖች። ኃጢአትና እግዚአብሔርን የሚያስማማ አማላጅም የለም፣ አስታራቂም የለም። እርግጥ ነው በኃጢአተኛና በእግዚአብሔር መካከል አማላጅ ሊገባ ይችላል። በኃጢአትና በእግዚአብሔር መካከል ግን አማላጅ ብሎ ነገር የለም ወገኖች። ስለዚህ በኃጢአት አንቀልድ። የረገመው ኃጢአትን ነው፣ ረግሞ ያደረቀውን ኃጢአት እኛ እንዳንቀሰቅስ ወገኖች ልንጠነቀቅ ይገባል። ቁጥር 20 ላይ ደቀ መዛሙርቱም ይህንን አይተው በለሲቱ ያን ጊዜ ሆኖ እንዴት ደረቀች ብለው ተደነቁ። እንዴት ደረቀች አለ። እሱ ማን ስለሆነ? እግዚአብሔር ስለሆነ። እሱ ማን ስለሆነ? አምላክ ስለሆነ። ያለው የሚሆንለት ያዘዘው የሚፈጸምለት ጌታ ስለሆነ ወዲያው በለሲቷ ስትደርቅ እነሱ ተደነቁ ወገኖች። እግዚአብሔር በቃሉ ሁሉን ማድረግ የሚችል አምላክ ነው። ሰማይና ምድርን እንኳን የፈጠረው ነገሮችን እያገጣጠመ አይደለም። ሰማይ ና ምድርን ነይ፣ ፀሐይ፣ ጨረቃ፣ ከዋክብት ኑ እያለ በቃሉ ነው እግዚአብሔር የፈጠረው ወገኖች። ቃሉ ሁሉን የሚያደርግለት ጌታ ነው። በስልጣኑ ቃል ፍጥረቱን እየደገፈ የሚል ቃል አለ። በስልጣኑ ቃል ይሄ ሁሉ ጸንቶ የምታዩት እግዚአብሔር በቃሉ ደግፎት ነው። ሰው ቁሞ የሚራመደው በቃሉ ስለተደገፈ ነው እንጂ ጨጓራና ጉበት ስፍራቸውን ቢቀያየሩ ወገኖቼ ዕውቀቱ እንኳ ለማወቅ ይሆናል፣ ሀብቱ ድህነት ይሆናል፣ ማስተዋሉ እብደት ይሆናል፣ ጤንነቱ በሽታ ይሆናል። እግዚአብሔር በቃሉ ስለደገፈ ነው ስሙ የተመሰገነ ነው። በቃሉ አደረገ፣ እነሱም ተደነቁ። ቁጥር 21 ላይ ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህን ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል። አሁን ደግሞ ስለ እምነት ማስተማር ጀመረ። አያችሁ፣ እግዚአብሔር ለትንሽ እምነት ዋጋ ይሰጣል፣ አይረሳም። አንድ ቀን በእምነት የዘመራችሁበትን አይረሳም። አንድ ቀን በእምነት የሰገዳችሁትን ስግደት፣ አንድ ቀን በእምነት የእግዚአብሔርን ቤት ልሳለም ብላችሁ የመጣችሁበትን ያችን አይረሳም። የአንድ ቀንን መታመን የማይረሳ የአንድ ብርጭቆ ውሃ ዋጋ እንኳን የማያልፍበት ጌታ ነው እግዚአብሔር ወገኖች፣ ስሙ የተመሰገነ ይሁን። ስለዚህ በእምነት ተመላለሱ፣ በማየት ብቻ አትመላለሱ፣ በማመን። በውጭ የሚባል ነገር ትሰማላችሁ፣ ማየት ማመን ነው ትባላላችሁ። ወደ እግዚአብሔር ቤት ግን ስትመጡ የምትባሉት ማመን ማየት ነው። የሚቀድመው እምነት ነው። ስታምኑ ነው የምታዩት፣ ክብሩን የምታዩት፣ ማዳኑን የምታዩት፣ የማይናወጸውን የማይለወጠውን ዙፋኑን የምታዩት ወገኖች ስታምኑ ነው። ብታምኚ የእግዚአብሔርን ክብር ታያለሽ አላልኩሽም ብሏታል ማርያምን በዮሐንስ ወንጌል ምዕራፍ 11 ላይ። ወገኖች ኢማኑ እግዚአብሔር በእምነት ይደሰታል። አንዳንድ ትላልቅ ድርጅት ብትሄዱ የምትፈተሹት ኪሳቸውን ነው አይደል? ስለት ይዟል፣ የጦር መሳሪያ ይዟል ወይስ አልያዘም ተብላችሁ ትፈተሻላችሁ። ወደ እግዚአብሔር ቤት ግን ስትመጡ የእግዚአብሔር ፍተሻው ልብ ውስጥ ነው። የልብን እምነት አይቶ ጸጋን የሚሰጥ የልብን እምነት አይቶ በረከትን የሚሰጥ ጌታ ነው ወገኖች። ስለዚህ ልባችን ለእግዚአብሔር ጉድጓድ ሳይሆን በእምነት ዙፋን እንዲሆን እግዚአብሔር ሁላችን ይርዳል። ከዛ ዝቅ ብሎ ምን ይላል? አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ። አምናችሁም በጸሎት ነው የሚለው። በጸሎት አምናችሁ ነው እንደሚለው አይደለም። አምናችሁ በጸሎት። አንዳንድ ሰው በጸሎት ያምናል። የኔ ጸሎት
ጠብ አይልም ይላል። እንደ ወድቆ አይቀርም ይላል። በጸሎታችን እንድናምን አልተፈቀደልንም። እንድናምን የተፈቀደልን በማን ቸርነት ነው? በእግዚአብሔር ቸርነት ነው። ለዛ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። መቀበያው እምነት ነው። እኛንና እግዚአብሔርን የክብር ሰረገላ ሆኖ የሚያጨባብጠን እምነት ነው። እምነት ኑሮን ከጸለይን ወገኖቼ የለመነውን እንቀበላለን። ጸልዩ። ጸሎት ደካማው ሁሉን የሚችልበት ውስኑ በሁሉ ስፍራ የሚገኝበት መንፈሳዊ ጥበብ ነው ወገኖቼ። ለምኑ ብሏል ጌታም እኮ ማንም ንጉሥ ለምኑኝ ያለ የለም። ሰው ዛሬ ብትለምኑት ነገ ይሰለቻል። እግዚአብሔር ግን ለምኑ ብሏል። ለምኑ ይሰጣቸዋል፣ ፈልጉም ታገኛላችሁ፣ መዝጊያንም አንኳኩ ይከፈትላቸዋል። የሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል፣ መዝጊያንም የሚያንኳኳ ይከፈትለታል ብሏል ወገኖቼ። እግዚአብሔር ቃል ገብቷል። የእግዚአብሔር መያዣው ደግሞ ቃሉ ነው። እግዚአብሔርን በምን ትይዙታላችሁ? እግዚአብሔር እኮ በገመድ አይያዝም። እግዚአብሔር በመረብ አይያዝም። እግዚአብሔር በሰንሰለት አይያዝም። እሱ ነደ እሳት ነው። ልብሱ እሳት፣ ፊቱ እሳት፣ ዙፋኑ እሳት ነው። የእግዚአብሔር መያዣው ምንድነው ካላችሁ ቃሉ ነው። ቃል ገብቷል ወገኖች። ፈልጉ ያለ ጌታ እንደው ልባችንን በፍላጎት እንደው ልባችንን ወከክ ለማድረግ አይደለም። ለምኑ ያለ ጌታ ላይሰጣ አለፈ ይሰጣል። መዝጊያንም አንኳኩ ያለው እንደው በማንኳኳት ብዛት እጃችን እንዲላጥ ፈልጋለን። በር ይከፍታል፣ ይሰጣል። እግዚአብሔር ስሙ የተመሰገነ ይሁን። ከኛ የሚጠበቀው መለመን ነው። ችግሩ አንለምን። መጽሐፉ ይናገራል እኮ የያዕቆብ መልእክት ምዕራፍ 4 ቁጥር 2 ላይ አትለምኑምና ለእናንተ አይሆንም። ብዙ ጊዜ ለችግራችን ለጉድለታችን መፍትሄ የምናደርገው የሥጋ ብልሃት ነው፣ የሥጋ ዘዴ ነው ወገኖች። መለመን ያስፈልጋል። የችግሮቻችን ሁሉ መፍትሄ ያለው ማን ጋር ነው? እግዚአብሔር ጋር። ታዲያ ስለ ጸሎት ካነሳን ጸሎት ምንድን ነው? የተወሰኑ ነጥቦች 1-3 ልንገራችሁና ትምህርቴ ልጨርስ። ጸሎት የመጀመሪያው እስትንፋስ ነው። የጸሎት ህይወት ያላቸው አባቶች ጸሎትን እስትንፋስ ይሉታል። እስትንፋስ ህይወት ነው አይደል? እስትንፋስ ስራ ነው እንዴ? አይደለም። ውፋውንስ እንደው መተንፈስ ሰለቸኝ የሚላል እንዴ? የለም። ለምን? እስትንፋስ ምን ስለሆነ? ስራ ሳይሆን ህይወት ስለሆነ። ጸሎትም ህይወት ነው ወገኖች። ጸሎት ለእናንተ ስራ ከሆነ ይሰለቻቸዋል፣ ህይወት ከሆነ ግን አይሰለቻቸው። ለዛ ነው አባቶች ጸሎት እስትንፋስ ነው። ይሄ ብቻ አይደለም። ስንተነፍስ የተቃጠለውን አየር እያስወጣን አዲስ አየር ነው የምንሰማው አይደለም? ስንጸልይም ልክ እንደዚህ ነው የሚሆነው። ስንጸልይ ብሶታችን ይተናል፣ መግፋታችን ይተናል፣ ጭንቀታችን ይወጣና መጽናናት ይገባል፣ ሰላም ይገባል፣ ረፍት ይገባል ወገኖች። ለዛ ነው ጸሎት እስትንፋስ ነው የሚሉት። ይሄ ብቻ አይደለም። ጸሎት እስትንፋስ ነው ያሉት እኛ ከእስትንፋስ ጋራ የማይቋረጥ ግንኙነት አለን። አሁን እዚህ ቁጭ ያልነው ትላንት በሳብነው አየር አይደለም፣ ቅድም በሳብነው አየር አይደለም። ያለማቋረጥ ከእስትንፋስ ጋር ግንኙነት አለ። ጸሎትም ወገኖች የማይቋረጥ ደስ ሲለን የምንጸልየው፣ ደስ ሲለን ደግሞ የምንተወው ነገር አይደለም። ሁልጊዜ ጸልዩ ይላል አይደለ? ሁልጊዜ መጸለይ ያስፈልጋል። ይሄ ብቻ አይደለም። ጸሎት ንግግር ነው። ከማን ጋር? ከእግዚአብሔር ጋር፣ ከደጉ ከመልካሙ አባት ከእግዚአብሔር ጋር የሚደረግ የአባትና የልጅ ንግግር ማለት ነው ወገኖች። ጸሎት በአንድ ወገን ብቻ የሚቀርብ ሪፖርት አይደለም፣ የፍቅር ንግግር ነው። ከእግዚአብሔር ጋር መነጋገር ነው። እንኳን ከእግዚአብሔር ጋር ደግሞ እንደው ከወዳጃችሁ ጋር ስትነጋገሩ እኮ ይቀላችኋል አይደል? ጭንቀታችሁ ትንሽ ቀለል ይላል። ከእግዚአብሔር ጋር ደግሞ የበለጠ ይቀለናል ወገኖች። ምክንያቱም እሱ የሚሰማ የሚሰማውን ጌታ ነው። ሥጋ ሆኖ የሥጋን ጉዳት አይቶታል፣ ይሰማዋል። ለዛ እኮ ነው በሀገራችን ምን ይባላል? አፍ ካልሰጠኝ ብዬ ምነው መናደዴ፣ ለወልድ አልነግርም ወይ ለሥጋ ዘመዴ ይባላል። ምክንያቱም ሰው የሆነው አብ አይደለም፣ ሰው የሆነው መንፈስ ቅዱስ አይደለም፣ ሰው የሆነው ማን ነው? ወልድ ብቻ ነው። ስለዚህ የሥጋን ጉዳት ሰው ሆኖ ስለሚያውቀው
አብ ካልሰጠኝ ብያለሁ እናደደም በዘመዴ እናገራለሁ የሚል ቅኔ ያለው ንግግር በሀገራችን ይነገራል። እና እውነት ነው ወገኖች፣ ይሰማዋል፣ የሥጋ ጉዳት ይሰማዋል። ይሄ ብቻ አይደለም፣ ጸሎት በእግዚአብሔር መታየት ነው። ጌታ ሆይ ልብስና ከረባት ለሰው ነው፣ እኔ ግን ላንተ ራቆታለሁ የምንልበት ህይወት ነው ጸሎት ወገኖች። እንድንታይ ይፈልጋል እግዚአብሔር። በእርግጥ ያውቀዋል፣ ማንነታችንን ያውቀዋል፣ ህይወታችንን ያውቀዋል፣ ምን እንዳደረግን እቅዳችንን፣ ሐሳባችንን፣ ራያችንን ሁሉ እግዚአብሔር ያውቀዋል። ግን እንድንነግረው ይፈልጋል ወገኖች። ለምን? ጸሎት መታየት ነው። በዚህ በሮሜ መልእክቱ ቅዱስ ጳውሎስ ሮሜ መልእክቱ ላይ ምዕራፍ 12 ቁጥር 1 ላይ አንድ የተናገረው ቃል አለ። ሰውነታችሁን ይላል፣ ልብ አድርጉ፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመቸው አገልግሎታችን። ስለዚህ ለአእምሮ የሚመቸው አገልግሎታችን፣ የቅድስና ኑሯችን ለእግዚአብሔር የተወደደ ምንድነው ማለት ነው? መስዋዕት። መስዋዕት ደግሞ በእግዚአብሔር ፊት የሚራቆት እኮ ነው። በብሉይ ኪዳን ጊዜ መስዋዕት ሲቀርብ ታስታውሳላችሁ አይደል? ይራቆታል፣ ቆዳው ይገፈፋል፣ ሆዱ ይከፈታል፣ ሳምባው፣ ጉበቱ፣ ኩላሊቱ ሁሉም ይታያል። እኛም ለእግዚአብሔር መራቆት አለብን ወገኖች፣ ለእግዚአብሔር መታየት አለብን። ከደከማችሁ እግዚአብሔር ሆይ ደክሞኛል በሉት። ከታመማችሁ እግዚአብሔር ሆይ ታመምያለሁ በሉት። ከቸገራችሁ ጌታ ሆይ ይሄ ጎሎኛል ቸግሮኛል በሉት። እሱ ድካምን ያግዛል፣ እሱ ህመምን ይፈውሳል፣ እሱ ጉድለትን የሚሞላ ጌታ ነው። ስሙ የተመሰገነ ይሁን በእውነት። ስለዚህ ዛሬ መርገመ በለስ የተፈጸመበት ቀን ነው። እግዚአብሔር በዚህ ሰሞን ከሚነበበው ንባባት ከሚጸለየው ጸሎት ሁሉ እግዚአብሔር ጸጋና በረከትን ያድል።